ሁላችሁንም ሰላም ብያለሁ። እነሆ በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን፣ አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው። ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል፣ ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን፣ አድማጮቻችን። እኔ ቀጥታ ወደ መረጃዎቼ አልፋለሁ። አመሰግናለሁ። ያው ዛሬ በርካታ መረጃዎች እንደተለመደው ለአድማጮቻችን ይዘን የመጣንበት ነው። በአንዳንድ ዜናዎች እንጀምር እንደማሟሻ ማለት ነው። በጋምቤላ ከተማ አንድ ወጣት ተገድሏል። መቲ በሚያሰቅቅ ሁኔታ በጋምቤላ ከተማ እምብርት ላይ ያው ፒያሳው ላይ ነው የሚባለው። ይሄ ወጣት ማለት ነው ተመልካቾቻችን ሰዎች የዕለት ተዕለት እንቅስቃሴ መካከል የተፈጸመው አሰቃቂና አሳዛኝ የነፍስ ማጥፋት ወንጀል መላውን ከተማ በድንጋጤና በሀዘን ውስጥ ጥለዋል። ወጣት እስማኤል ፋሲል የተባለ ንጹህ ዜጋ ማንነታቸው ባልታወቁ አጥቂዎች አማካኝነት በጠራራ ፀሐይ አንገቱ ላይ ከባድ የኃይል ጥቃት ደርሶበታል። ጥቃቱ እንደተፈጸመ ወዲያውኑ ወደ ሆስፒታል ተወስዶ የአስቸኳይ ሕክምና እርዳታ ቢደረግለትም በሚያሳዝን ሁኔታ የደረሰበት ጉዳት ከፍተኛ በመሆኑ ሕይወቱን ማዳን አልተቻለም። ይህን የጭካኔ ድርጊት የፈጸሙት ወንጀለኞች እነማን እንደሆኑና ምን አይነት ዓላማ እንደነበራቸው እስካሁን በውል ያልታወቀ ሲሆን ድርጊቱን ከፈጸሙ በኋላ ከአካባቢው በመሰወራቸው በቁጥጥር ስር አልዋሉም። ይህ ለጆሮ የሚሰቀጥጥ ወንጀል በከተማዋ ነዋሪዎች ዘንድ ከፍተኛ የስጋትና የድንጋጤ ድባብ የፈጠረ ሲሆን የህግ አስከባሪ አካላት ወንጀለኞችን በአስቸኳይ አድኖ ህግ እንዲያቀርቡ ህዝቡ ጥሪ እያቀረበ ይገኛል። ለተጎጂው ወጣት ቤተሰቦችና ወዳጅ ዘመዶች በሙሉ ጽናትና መጽናናት እንመኛለን የሚል ነው። እንደምትመለከችው መቲ እንግዲህ በሀያዎች ውስጥ የሚገኝ ወጣት ነው። በዚህ ደረጃ በመሀል ከተማ ላይ በቃ ሁሉም ከተማ ውስጥ ደግሞ ገዳዮቹ አልታወቁም ምናምን የት ነው የሚባለው ነገር ደግሞ የበለጠ ነው የሚያመው። ለተጎጂዎችም ምን ታደርጊዋለሽ? ህግ አልባ እንደዚህ ነው የሚሆነው። ያው የግድያ ዜና ነው ሁልጊዜ። ሰላም እስኪመጣ ድረስ ሀገር እስኪሻሻል ድረስ እንግዲህ ያለው ነገር እያቀረብን ወደዚህ እንመጣለን። እንግዲህ ያው ስልኮችን ተሯሩጦ የሚይዘው ፖሊስ በየክፍለ ሀገራቱ እንደዚህ አይነት ወጣት ልጆችን ግን ማዳን አልቻለም። ወይም አብሮ ይኖርበት ይሆናል ማን ያውቃል። ትክክል። ሌላ የተፈናቃዮች ዜና አለ። ወሎ እንደውም አንቺ ታውቂያቸዋለሽ፣ ሀራ ያሉ ተፈናቃዮች ማለት ነው ወደ ወለጋ ተመለሱ ተብለዋል። ካልተመለሳችሁ መሬታችሁ ለሚሊሻና ለኮሬን የገኛንም አሁን እየጠሩት ይገኛል። ስሙን ራሱ ይሰጣል እየተባለ ነው የሚሉት። ተመልካቾቻችን ወለጋ ውስጥ ምን እንዳለ እናንተ ታውቃላችሁ፣ ምን እየተካሄደ እንዳለ ወለጋና አርሲ ላይ በአሁኑ ሰዓት ላይ በዚህ ሰዓት ላይ ነው እንግዲህ ከኦሮሚያ ክልል ምስራቅ ወለጋ ዞን ኪረም ወረዳ ተፈናቅለው በአማራ ክልል ወሎ ጃራ መጠለያ ካምፕ የሚገኙ ተፈናቃዮች ከግድያ ተርፈው ለቀው ወደ መጡበት ቀያቸው ካልተመለሱ መሬታቸው ሚሊሻና ለኮሬን ይገኛል የተባለው ኃይል እንደሚሰጥባቸው በግልጽ ተነግሮናል እያሉ ነው። ተፈናቃዮች አሁን ላይ ያሉበት ሁኔታ በማንሳት ቋሚ የሆነ መፍትሄ እንደሚፈልጉ አስገንዝበው መሬታቸውን ላለማጣት ተመልካቾቻችን የግፍ ተመልከቱ። መሬታቸውን ላለማጣት ሲሉ መጠለያ ጣቢያ ሆነን ከፍተኛ ግብር እየገበርን እንገኛለን። አሁን እንዴ ከዚህም ተለምኖ ከሚበሉበትም እንደገና ግብር ይከፍላሉ። መሬታቸው እኮ ውሸት ነው እንጂ ተወርሷል። ገንዘብ መብለያ ካልሆነ ልክ ያባረሯቸው ጊዜ ነው ከብታቸውንና ንብረታቸውን የወረሱት። እንደማይመልሱላቸው እንደማይሄዱ እኮ ስለሚያውቁት ነው የሚሏቸው። እንደማይሄዱ ሂዱ ይሏቸዋል። ሰው እየተገደለ በየሰዓቱ ማለት ነው። በአሁኑ ሰዓት ላይ እዛ ያሉት እየሸሹ ወደ ጫካ ምን እያሉ እናንተ በግድ ተመለሱ አሉ። በጣም ግን ያዘንኩት ሁለተኛ ግፌ ጫንቃዬን ተገርፌ ልብሴን መገፈፌ እንደሚባለው በቂ ምግብ አልደረሰንም። 8 ኪሎ ይሁን ምን ኪሎ በዱቄት የሚሰጠን ተቋርጦብናል በከሚሉ ተፈናቃዮች ግብር ይሰበስባል የኦሮሚያ ክልላዊ መንግስት። ምን እያስፈራራ ግብሩን ካልከፈላችሁ ከቆጠራችሁት እንትን መሬታችሁ ሰጥቶባችኋል እኮ ይሰጣል እያለ የታረሰ ነው እኮ በሌሎች መሬትማ። በዛ ላይ ከፍተኛ ግብር ነው ገንዘብ ነው የምንከፍለው አሉ። እና አሁን ደግሞ አዲስ ስጋትና መመሪያቶ የስነ ልቦና ጫና በዚሁ ላይ ፈጥሮብናል። በወለጋ በተፈናቀሉበት ቦታ አካባቢ የሚገኙ ነዋሪዎች ደግሞ በተለያዩ ምክንያቶች ከአካባቢያቸው የተፈናቀሉ ዜጎች ወደ ቀደመ ይዞታቸው መልሰው
ቤታቸውን ካላስከበሩና መኖር ካልጀመሩ ይዞታቸው ለተደራጁ የሚሊሻ አባላትና ሀገር ለሚጠብቁ ኃይሎች እንደሚተላለፍ መነገሩን አረጋግጠዋል። በምስራቅ ወለጋ ዞን ኪረሙ ወረዳ ልዩ ስሙ 01 ቀበሌ ወዴሳ መጪ ነው ወዴሳ ዲማና ጉድና ግሬኛ የተባሉትን ጨምሮ አጠቃላይ በ17 ቀበሌዎች ላይ የሚያገለግል አዲስ የመሬት መመሪያ ከዞንና ከክልል ወርዷል የሚል ስጋት ውስጥ ወድቀናል። ይህ መመሪያ በአካባቢ ላይ ሰው ይኑር አይኑር የመሬት ይዞታዎች በሙሉ ይመዝገቡ፣ ከተመዘገቡ በኋላም የከተማ ቦታዎች ለሚሊሻ የቀጠሩ ደግሞ ለስርዓት ወጣቶች መመሪያ የሚል ይዘት አለው። ትዕዛዙ አካባቢው አመራሮች መካከል ትልቅ የሀሳብ ክፍፍልና ክርክር ፈጥሯል። እስካሁን ግን በይፋ የተመራ መሬት ይኑር መረጃው የለንም። ሆኖም እኛ ተፈናቅለን በቂ እርዳታ አዳገኘንም እያል ምሬት በምናሰማበት ሁኔታ ላይ መሬታችሁ ተላልፎ ሊሰጥ ነው በቶሎ ካልተመለሳችሁ መባሉ እጅግ ኃላፊነት የጎደለው ውሳኔ ነው ማለት ምሬት እያሰሙ ነው የሚገኙት። የ3 ዓመቱ ዝፍ ተብሎ 3 ዓመት ከተፈናቀሉት ሰው 10800 ብር የቤት ግብር ከፍያለሁ አሉ። ከተፈናቃይ ቦታ ነው ከዛው ከቦታቸው። የዘንድሮ ደግሞ 4500 ብር ለብቻው አስከፍለውኛል። እንግዲህ ተመልከቱ እየተደረገ ያለውን ነገር። ማስወሰድ አለባቸው። ቢወሰድ ነው የሚሻላቸው። አንደኛ እንደማይመለስ የታወቀ ነው። ሁለተኛ ሌላ ጊዜ ሀገራችን ውስጥ ፍትህ ሲሰፍን ማለት ነው ትክክለኛ መንግስት ሲኖር እነሱ ባይጠይቁ እኛ እንደምንጠይቅ ማወቅ አለባቸው። የሚመለከተው አካል ሁሉ ተደራጅቶ የተፈናቀለው ማህበረሰብ የትም ቦታ ላይ ወድቆ ያለው ማህበረሰብ የጠፋበት በአካልም በንብረትም በህይወትም ያለውን ነገር ሁሉ መጠየቁ አይቀርም። ይሄንን ማመን አለባቸው። እድሜ ይስጠን እንጂ መጠየቅ አይቀርም። እንደዚህ እንደተጨማለቀ እንደዚህ መከራ እንደተበላ የሚታለፍ ነገር አይደለም። በትውልድ የሚጠየቅ ነገር ነው። ስለዚህ እሱን ለነገ ለፍትህ ጊዜ ቢያስቀምጡትና አሁን ህይወታቸው ላይ ኮንሰንትሬት ቢያደርጉ ልጆቻቸውን እዛው የማሳደግ በጤና የመኖር ህይወታቸውን ማቆየት ላይ ለጊዜው እንትን ቢሉ ጥሩ ነው። ምክንያቱም ልክ ነው እዚህ ምዕራብ ምንም ስላለ በየጊዜው ትመለሳላችሁ ነገሮች ይቀየራሉ ብለው እንደሚያስቡ እንደሚመኙ አውቃለሁ። በእርግጠኝነት ግን መናገር የምችለው ይሄ መንግስት እስካለ ድረስ ነገር አይቀየርም። አንድ ሁለተኛ በደብረ ብርሃን ምናምን የነበሩትም ተመለሱ ተብሏል። የፖለቲካው ሙቀት በጣም እንደዚህ ሲነድ ምን ያደርጋሉ? መንግስት ወደ ቦታቸው መልሶ አሰፈራቸው የሚላትን አንዲት ዜና ለመስራት ነው ይሄ መስዋዕትነት የሚከፈለው። ተደርጓል። ደብረ ብርሃን ላይ ደግሞ የነሱ ደግሞ የቤት የምህረት ምናምን አይደለም። እዛች ላይ የሚሰጣቸው እቺ በየወሩ ትንሽ ዱቄት የምትሰጣቸው አልቻል ተከለከሉ። ከዚህ በኋላ እዛው ድረስ ካልሄዳችሁ በስተቀር አንሰጣችሁም ብለው ምግብ ከለከሏቸው፣ ዱቄት ከለከሏቸው። ስለዚህ የሚጠፋው ጠፋ፣ የማይፈልገው እዚሁ ለምኜ እበላለሁ አለ። የተወሰኑ ሰዎች ግን በመከላከያ ታጅበው ተገደው ከሄዱ በኋላ ወደ ቤታቸው አልተመለሱም። አሁን ምስክር እንዲሆናቸው ነው። እነሱ መረጃውን ያገኙታል። ወደ ቤታቸው አይደለም የገቡት፣ ወደ ሰፈራቸውም አይደለም የገቡት። ትልቅዬ መጋዘን ነገር እዛ ተዘጋጅቶ እዛ ውስጥ ገብተው ልክ ደብረ ብርሃን እኮ ወጥተው ይሰራሉ፣ ትምህርት ቤት ይሄዳሉ ልጆች ምናምን አንዳንዴ። ይሄኛው ግን ትልቅዬ ስቶር የሚመስል ነገር ውስጥ ከተዋቸው እዛው ነበር የሚቀመጡት። እንዳይወጡ አሁንም ገዳዮቹ አሉ፣ ይገሏቸዋል። እንዳይመለሱ መንገድ እንደገና እድል የለም፣ ሁለተኛ የመውጣት እድል የለም። እዛ ውስጥ ቁጭ ብለው አንዳንድ ጊዜም ያው እስካሉ ድረስ በስልክ በምን ሁኔታቸው ለመከታተል እንሞክር ነበር። ከዛ በኋላ ሁሉ ነገር ተቋርጧል። ስልክ የሚኖራቸው በህይወት ይኖሩ የምናውቀው ነገር የለም። ስለዚህ ወደ ቤታቸው አይደለም ወደ ሰፈራቸው አልተመለሱም። ዜናው ግን ተሰራ፣ ወደ አካባቢው መልሶ እንትናል። አሁን የዚህ አርሲው ነገር በጣም እየተካረረ ብዙ ጥያቄ እያነሳ ስለሆነ ያንን ዜና ለመሸፈኛ እነዚህን ሰዎች ሲያጋግዙ አንድ ዜና መስራት ነው የሚፈልጉት። ለዛ ዜና ተብሎ ህይወት መስዋዕትነት ሊከፈል ስለሆነ የሚመለከተው አካል እዛም አካባቢ ወልዲያ ምንም ያላችሁ ሰዎች ይህንን ጉዳይ አስተባብራችሁ እነዚህ ማህበረሰብ ድጋሚ ወደ ሞት አፋፍ ውስጥ ተርፈው የመጡትን እንዳይመለሱ አደራ ለማለት እወዳለሁ። ደረጃ አመሰግናለሁ። ትክክል ነው። እጅግ በጣም ጭካኔያቸው ግፋቸው ነው የሚገርመው፣ ከዚህም በላይ ማለት ነው። ሌላ መቲው መረጃ ስናልፍ መሪጌታ ነኝ የሚል አንድ እንደው ማህበረሰባችንም የንቃተ ህሊና አይኪው እንደው እንትን የሚያደርግ ነገር የሚገርም ነገር እንደው አንዳንዴ ሲመጣ ይገርመኛልና አንድ መሪጌታ ነኝ የተባሉ ሰውዬ ተመንደው ዜናውን መጀመሪያ ስሙት ተመልካቾቻችን። መሪጌታ ነኝ ዕቁብ እንዲደርስ አደርጋለሁ ማለት 620 ሺህ ብር ያጭበረበረው ግለሰብ በቁጥጥር ስር ዋለ። ገንዘቡን የተጭበረበረው ግለሰብ በደረሰበት የስነ ልቦና ቀውስ ጸበል ገብቶ ነበር። አብርሃም ሰርክ የሚባል ግለሰብ በሐሰት መሪጌታ ነኝ በማለት አቶ ደነቀው ሙሉቀን ከተባለ
በዳንሻ ከተማ በሆቴል ስራ ላይ ከተሰማራ ግለሰብ 620 ሺህ ብር አታሎ መውሰዱን የሉማሜ ከተማ አስተዳደር ፖሊስ ጽሕፈት ቤት አዛዥ ኢንስፔክተር በድሉ መልሰው ተናግረዋል። ወንጀሉን የፈጸመው ግለሰብ ዕቁብ እንዲደርስ አደርጋለሁ ማለት ታህሳስ 2018 ቀን ብሩን አታሎ ወስዷል። ይህን ብር ከወሰደ በኋላ በተጨማሪ 300 ሺህ ብር ካልጨመርክ ቤተሰብህን በሙሉ በመተት አጠፋብሃለሁ ማለት በተበዳይ ላይ አደገኛ የማጭበርበር ወንጀል ሲፈጽም መቆየቱ ተመላክቷል። የዳንሻ ከተማ አስተዳደር ፖሊስ ጽሕፈት ቤት የፍርድ ቤት መያዣ ትዕዛዝ በማውጣት ተጠርጣሪው በተገኘበት በቁጥጥር ስር እንዲውል በጻፈው የትብብር ደብዳቤ ከምስራቅ ጎጃም ዞን ፖሊስ መምሪያ የመረጃ ክትትል ቡድን ጋር በመተባበር ግለሰቡ ሰኔ 15 ቀን 2018 ዓ.ም በሉማሜ ከተማ አስተዳደር በቁጥጥር ስር ውሏል። አቶ ደነቀው ሙሉቀን በደረሰበት የማታለል ወንጀል ምክንያት ለከፍተኛ አእምሯዊና ስነ ልቦና ኢኮኖሚያዊ ችግር ተጋልጦ በጸበል ቦታ እንደቆየ ተሰምቷል ይላልና ከዚህ ዜና ላይ የገረመኝ ልንገራችሁ። አጭበርባሪ ሁሉም ሃይማኖት ውስጥ አይደላችሁ። አጭበርባሪ አምታች በሁሉም ኢቭን እንደምትመለከቱት መሪጌታ ነኝ የሚል ሌባ አጭበርባሪ መሪጌታነት የተከበረ ማዕረግ ነው። በስልጣነ ክህነት ያልሆኑትን ነን እያሉ አሁን ሰዎች ደብተራ እያሉ ሲሳደቡ ትሰማላችሁ አይደል? ደብተራ እንዴት አይነት የተከበረ ማዕረግ መሰላችሁ? በትክክለኛው ለምንድን ነው እንደዛ የሚባለው? እንደዚህ አይነት አጭበርባሪዎች ደብተራ ነን እያሉ እንዲህ እናቃደን በጠንቆል እናቃደን እያሉ ስሙን አጎደፉት። ለዛ ነው አሁን ይሄ ሰውዬ ግን ከሱ የገረመኝ እኔ የተታደለው ግለሰብ ማለት እኔ አሁን ዕቁብ ስገባ መጀመሪያ እንዲደርሰኝ ራሱ አልፈልግም። የራሱን ብር እኮ ነው ደግሞ እኮ እንደነ ዩጩፋ ምናምን እንትን ድንገት አካውንት ውስጥ ይገባሉ እንኳን ቢባል በል ይሄኛው እኮ የራሱን ብር ቀድሞ እንዲደርሰው ነው ይሄን ሁሉ የከፈለው። የገረመኝ ሰው አይደል? እኔ እኮ ሎተሪ እኮ ብሎት ቢሆን ወይ ሌላ ነገር ብሎት ቢሆን ዕቁብ የራሱ ብር ነው ይመጣለታል። እንደውም አንዳንዴ መጀመሪያ እኮ ዕቁብ ስትበይ ሄዳ መጀመሪያ ባለበላሁት የሚሉ ሰዎች አሉ። በኋላ መፈለው ይላሉ። ወደኋላ ቢፈልጉ ሰዎች አሉና ሰውየው ነው እኔ የገረመኝ። ጭንቅላታችን አንዳንድ ጊዜ ለመታለም ያህል ዝግጁ ሆኖ ነው። ኦኬ በአስቸኳይ እንኳን ፈልጎት ከሆነ እኮ ምን የሚደረግ የዕቁብ ህግ አለ መሰለሽ እኮ። እኔ ለቅድሚያ እንድትሰጡኝ ይፈልጋለሁ አስቀድማችሁ ለሆነ ጉዳይ ፈልጌው ነው ይሄን ያህል እንትን ይቆረጥብሻል የሆነ ብር የተወሰነ ቅድሚያ ስትፈልጊ ለባለዕቁቡ ይሄን ያህል ቁረጡና ስጡኝ የሚል የተለያየ የዕቁብ መተዳደሪያ ደንብ አለ። የራስሽን ገንዘብ ዕቁብ እንዲደርስ ይደርሳል እኮ አቸኩ ይደርሳል ያተለው ዕቁቡና በጣም በጣም የገረመኝ ከአጭበርባሪ የተጨበርባሪው ነፈዝነት ነው። እኔ ከነፈዝነት ውጭ ከናይቭነት ውጭ ምንም ልገልጸው አልችልም። ይሄንን እጅግ በጣም የሚገርም ነው። ፖሊስ ገና ዛሬ ጥሩ ነገር ሰራ በለኝ። እንደዚህ አይነቶች አሉ ደግሞ በየሰፈሩ በየምናምኑ ይሄን እናረጋለን። አሁን ቴሌግራም ላይ ምናምን በቃ የማይሉት ነገር የለም። መርጌታ እንትና ነኝ ይሉና በቃ ይዘረዝሩታል። ይሄን የበሽታ አይነት ሰው ሰምቶት የማያውቀውን ማለት ነው። እነዚህን ሁሉ ለቃቅሞ ማስገባት ነው። እነዚህን ልክ እነዛ ዘይትና ሶፍት ሻጮች የሚባሉት በሃይማኖትም ስም ህዝቡን የሚነዱትን አንድ አይነት ናቸው። ጥርቅርቅ አድርጎ እነዚህን ካላስገባ ወንጀለኞች ስለሆኑ ወንጀል አይቋረጥም። በእርግጥ መንግስትም እየተጠቀማቸው ነው በየአቅጣጫው ያሉት። ግን የሆነ ጊዜ ላይ መንግስት ሲኖር በጣም ከባድ የሆነ እርምጃ የሚወሰድባቸው ሰዎች ናቸው በክስ መሰረት። ወደ ሌላው አሳዛኝ አንድ መረጃ እናልፍና መቲ ቅድም ጋምቤላ ውስጥ እንዴት ወጣት እንደተገደለ አይተናል። አሁን ደግሞ ባለስልጣናት እንዴት ጨካኝ በተለይ እንደሆኑና እንዴት የሰው ልጅ ህይወት እንዳለፈ ራሱ ሰውየው ካደረገው ነው እንትን የምንለው የምናደርገው። አንዴ በደቡብ ክልል ርዕሰ መስተዳድር ናቸው፣ ደስታ ሌዴሞ ይባላሉ። ይሄኛውም ከጎናቸው ያለው ተመልካቾቻችን የቀድሞ ባለስልጣን ነው። ራሱ የጻፈውን ነው የምነግራችሁ። በግፍ በክልሉ ፕሬዝዳንት በአቶ ደስታ ሌዳሞ የመኖሪያ ቤቱ ተቀምጦ ልጆቹ ጎዳና ላይ እንዲጣሉ የተደረገበት የቀድሞ የሐዋሳ ከተማ ከፍተኛ አመራር የአቶ መልካሙ ተፈራ ታዳጊ ልጅ ህይወቱ አለፈ። አቶ መልካሙ ተፈራ ዛሬ በይፋዊ ፌስቡክ ገጹ ባሰራጨው ጽሁፍ በብዙ በፓትሮል መሳሪያ ወድራችሁ ቤት ውስጥ ሽፍታ የተገኘ ይመስል በፈጠራችሁ ተወከባና ጫና የተነሳ በእለቱ በድንጋጤና እንባ የጀመረው ህመም ጸንቶ ልጃችንን ዛሬ ስለነጠቀን ለክልሉ ፕሬዝዳንት ለአቶ ደስታ ሌዳሞና ለሐዋሳ ከተማ አስተዳደር ምክትል ከንቲባ ለአቶ ኦጋና ነቶ እንኳን ደስ አላችሁ ለማለት ፈልጋለሁ የሚል ልብ የሚነካ መልእክት ያስተላለፈውና እናቴንና ልጆቼን በፕሬዝዳንቱ ቀጭን ትዕዛዝ ይላል ከቀበሌ ቤት ጭካኔ በተሞላ መንገድ አስወጥታችሁ ለኦጋና ነቶ አስተላልፎ የተባለውን ትዕዛዝ ተግባራዊ ለማድረግ ለሌላው ሹመኛ ለመስጠት ማለት ነው። ቤት ባሳደራችሁት የስነ ልቦና ጫና ብቻ ሳይሆን በተጠቀማችሁት የወታደር ቁጥር ብዛት እንዲሁም በብዙ ፓትሮል መሳሪያ ወድራችሁ
ቤት ውስጥ ሽፍታ የተገኘ ይመስል በፈጠራችሁት ወከባና ጫና የተነሳ በእለቱ በድንጋጤና በእንባ የጀመረው ህመም ጸንቶ ልጃችንን ዛሬ ስለነጠቀን ለክልሉ ፕሬዝዳንት ለአቶ ደስታ ሌዳሞና ለሐዋሳ ከተማ አስተዳደር ከንቲባ ለአቶ ኦጋና ነቶ እንኳን ደስ አላችሁ እላለሁ። ይህቺ ነፍስ ከእጃችሁ እግዚአብሔር ይፈልጋል። እኔ እናንተ ጫና የበረታብኝ የህዝብ ታጋይ እንጂ አሸባሪም ሀገሬ ከዳሁም አይደለሁም። ይልቁንም ከእናንተ በላይ ሀገሬን የምወድ ነኝ። ሌሎችን የወደዱ እናቶች እስከዛሬ በክብር ሲኖሩ እኔን የወደደች እናትና ልጆቼ በእናንተ መዋረዳቸው ብሎም ለሞት መዳረጋቸው ለፈጣሪ እንጂ የትም ፍትህ እንደሌለው ጠንቅቄ አውቃለሁ። አንድ ቀን በፈራጁ እግዚአብሔር ፊት ትቆማላችሁ። ከፍተኛ አመራሮች ተነኩብን ብለው ለስሉና ለሽፋና ለመከላከል ይመጡ ካሉ ክፍያውን ከከፋዮች ያገኛሉ በማለት አንድ አገልጋይ አንድ ሹመኛ ነበር ሲጣል ልክ ታዬ ደንዳን ያደረጉትን ትመለከቻለች። አሁን አልፈልግም ብሎ ሲቃወማቸው ቤተሰቦቹ በትነው ሜዳ ላይ መጣል በማድረግ ነው። ይህ አቶ ደስታ ሌዳሞ የሚባሉ ሰውዬ በጣም የኦህዴድ አጎንባሽ ናቸው። በጣም ተላላኪ ናቸው ከሚገባው በላይ። ፕሬዚዳንት አይቻቸዋቸው በብዙ ቦታ ላይ እንደውም አንዳንድ ጊዜ ግንብ ላይ ሁሉ እየወጡ ፎቶ ይነሱ ነበር። የተሾሙ ሰሙ ሱፍ ለብሰው ድልድል ወጥተው ፎቶ ይነሱ ነበር። በጣም የሚገርሙ ሰውዬ ናቸው እና የተለያዩ እንደ አዲስ ነገር ነው አድርጎ የተባሉትን የሚያደርጉ ናቸው። የሞተው ልጅ እንደውም መቲ ተጠቅልሎ እዛ ታች ነበረ እንደው እንኳን ከለልሽው እንደዚህ ተሸፍኖና ምስሉ ነበረና ተመልከት። ደነገጥኩ ነው የሚሉት እኮ በወታደር ብዛት ያኔ ነው ህመም የጀመረው ልጄ። ፍትህ ከምድር አልፈልግም ማለት ልክ በቸለት ጎሳዬ እንዳለ አላገኝም ከዚህ ስርዓት ፍትህ ከእግዚአብሔር እጅ ነው ፍትህ የምፈልገው በማለት ባለስልጣናት ሳይቀሩ በዚህ ደረጃ ግፍ የሚፈጽሙበት ሆኗል ለማለት ነው። መቲ በጣም ነው የሚያሳዝን። ያሳዝናል። አዎ ነፍስ ይማር መጽናናት ንስጥ። እናቱንም ልጁንም ነው የተነጠቀው። እንግዲህ በእርግጥም በወታደር በምን እያጀቡ ሲሄዱ ይሄ የተለመደ ነገር ነው። ይሄ ነገር ሊፈጠር እንደሚችል የታወቀ ነው። መቲን ካለ በኋላችንም እንቀጥላለን። ወደ ሌሎች መረጃዎች ስንሄድ የህወሓቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትናንትና 38ኛውን ዓመት የሰማዕታት ቀን ምክንያት በማድረግ አንድ ነገር ተናግረዋል። ቃላችንን ማደስ አለብን፣ በተለይ የራስን ዕድል በራስ የመወሰን መብትን ለማስከበር የቃልባነውን ቃል እናድሳለን በማለት ጠንከር ያለ ንግግር አድርገዋል። መቲ እና በአንዳንድ ነገር እንደው ብዙ እንትን ባልል አንድ ነገር ግን እንደው ልል ፈልጌ ነውና በቲፒኤልኤፍ እና በብልጽግና መካከል ያለውን መካረር ተከትሎ ማንም ዲፌንድ ለማድረግ ለመደገፍ ሳይሆን አንዳንድ እንደው የሚባሉ ነገሮችን ስመለከት የሰላም ሐዋርያ ሆነው ለመገኘት የሚሞክሩ በውጭ ሀገር የሚገኙ የቲፒኤልኤፍ ዲያስፖራዎች ቀደም ሲል ጦርነት ባህላዊ ጨዋታችን ነው ሲሉ የነበሩ እንዳምባሻ እንዳበርበሬ እንዳንጀራ እንዳትበሉ እያለ ሲቀሰቅሱ የነበሩት ናሉና በቃ ፕሮ ብልጽግና ሆነው ሰሞኑን አስተያየት ሲሰጡ አየኋቸው እና አስተያየታቸው ያልገባኝ እነሱ አስተያየት ምን ለማለት እንደሆነ ፈልግ ታውቂያለሽ። የቲፒኤልኤፍ ለፍርድ መቅረብ አለባቸው እንደውም የቀሩትን ለስቴት ዲፓርትመንት በመጠቆም የነ ደብረጽዮን ወገኖች አጋሮች እናስለቅማቸዋለን ከአሜሪካ ሲል ሰምቸው ነበርና ወዲያው ደግሞ ትናንት አንድ ቪዲዮ ላይ በምን ሲል ሰማሁት ሰሞኑን ትጥቅ ግን መፍታት የለበትም ይላል አለ። እንደውም የበለጠ ግብዳ ትልቅ መሳሪያዎችን መታጠቅ አለበት እያለ ሲናገር ሰማሁትና ተጋጨብኝ። ሁለቱ አባባል ድመት መንኩሳ አመሯን አትረሳ ይባላል። የሰላም ሐዋርያ ደግሞ ይሞክራል በዚህ በኩል ያምነቅ በቃ ኃይለኛ በቃ ሃይፖክራቱ ነው የመጣው እንደ ይሄ እጅጌውን አስረዝሙ ጥምጣሙን ጠምጥሞ በቃ ቅዱስ የሰላም ሰው አሉላት የምትይው አይነት ነገር ነው መጣ። ኦኬ እስቲ ደግሞ ከዚህ ጋር ደግሞ ያን ይልና መሳሪያ እንኳን ፈታም ነው ዋና ጠባቸው። መሳሪያ ፍቷል ፈታም አይደል እንዴ ዋና ጠባቸው? እንዴት አድርገው ነው መሳሪያ ታጥቀው የሚቀጥሉት? መሳሪያ እንዳትፈቱ ነገር ግን ለሰላም እንትን በሉ ይላል። የፕሪቶሪያን ስምምነት አክብሩ ይላል። እና ምንም ስላልገባኝ ነው ምን መሰለሽ አንዳንዴ መቲ ትናንትና ታዬ ደንዳ ሄዶ ነበረ መቀሌ የዛሬ 3 ዓመት በትናንትናው ቀን አብይ ጋር መጨረሻ በቃኝ ያለው ትግራይን ተዛዙ ጎበኘው ካለ በኋላ ነው። ታዬ ደንዳ ካስታውስ የጦርነት አስከፊነት አብይ የፈጸመው ነገር ይሄ ከሆነ እጅግ ዘገነነኝ የዛ ጦርነት አካል በመሆን ብሎ ተናገረ። የመጀመሪያው የአብይና የታዬ ጠብ እዚህ ላይ ነው የተጀመረው። በዛን ቀን ደግሞ እዛው ታዬ ጎን የተቀመጠው ጌታቸው ረዳ ያን ሁሉ ሲያሳይ ሲያስጎበኝ የነበረው
አሁን የታየና ጌታቸውን ቦታ ተመልከቱ። ጌታቸው ዛሬ እዛው ላይ ጦርነት ያውጃል። ታየ ተቃወመው ላይ ታየ ደግሞ ያን በመቃወሙ እስር ቤት ተወርዷል። እና ሩራያን ጦርነት መርተው ጫፍ ያደረሱ ናቸው። ከፊት ተጸደፉ በሎም የሚለውን ቃል ማረሱ ነገር ነበረውና ያን ሁሉ አደረገ። ኦኬ ያ መንገድ ያላዋጣም ብሎ ወደ ሳሚ መልሶ ወይም ካሁን በኋላ ያለው ይበቃናል ያ ብሎ ሊሆን ይችላል ትያለች። በዚህ ደረጃ እኮ ማስመሰል አይጠበቅም። ትስቂያለሽ እኮ አሁን የሆነ ምናምን መምሪያ ያልታየን ሁኜ ልተውስ ምናምን ትስቂያለሽ እንዴ በታይ እንጂ ምናምንና የሆነ በቃ ቅዱስ ጻድቅ ምናምን በዚህ አይነት ይልና ደግሞ ትመጣበታለች። መሳሪያ ግን መፍታት የለም የበለጠ መታጠቃለ ይልሻልና ያው የማይሆን ነገር ነው እየተደረገ ያለውና አሁን ለምሳሌ ይሄን ነገር ያነሳሁት ቲፒኤልኤፍን ከመደገፍ አይደለም። ሰው በዚህ ደረጃ ሲያሽቃብጥ አልወድም። ይሄ ለጥቅም ብሎ ዛዚህ ሲረግጥ በጣም ነው የሚያስጠላኝ። በእውነት ነው የምልሽ ከነ አሉላ ከነ ምናምን ይልቅ እነ ደብረጽዮንን እስከ መጨረሻው እንደግፋለን ብሎ ይተረዙ እነሱ ይሻሉኛል። ለምን እነሱን ከማለት አይደለም ያቋም ሰው ይሻለኛል አይደልሽ ነው በቃ ጥቅም እያየ ትናንትና በሮም ጦርነቱን ባንዴ እንጨርሰዋለን አንደኛ ነን እያለ ስንት ብር እንደዛ ሲያደርግ የነበረ ሰው ዛሬ የተመታ ሲመስለው ምን ሲመስለው መጥቶ ሌላ ጥቅም እንትን ሊያደርግ ዛሬም ቢዝነሱ ዛሬም ጥቅሙ ሊያጋፍ ሲመጣ ያ ከፈለገ ሁለቱንም ያውግስ። ያም ትክክል ነው። አሁን እንደዚህ አይደለም ይሄ ይበቃናል ብሎ እንደዚህ ብልጽግና ጋር ለመለጠፍ ይሄኛል። ያ ነው የሚያናድደው። ብልጽግና ጋር ለመለጠፍ የሚያደርገው ነገር ያስታውቅበታል። የሰላም ሐዋርያንን የሚሉት ያስታውቅባቸዋል። የሽንገላ የፈሪሳውያን የሰዱቃውያን የግብዝነት መሆኑ በጣም ያስታውቃልና እየተጋጨ ያለ ነገር ነው። ዞሮ ዞሮ ይሄን ስንል እነ ደብረጽዮን የራስን ድል በራስ እንወስናለን ምናምን የሚሉትን እየደገፍን አይደለም። ትግራይን እንገነጥላለን የሚሉትን እየደገፍን አይደለም። እንደው ይሄን ጉዳይ ሳነሳው ትዝ ስላለኝ ነው። ይሄን መግለጫ ትናንት ያወጡ ሁሉም ቴክኒክ ነው ደሬ። ሁሉም እያንዳንዷ ነገር ሁለት ኃይል አለ። አዎ አንደኛው እዛ ሆኖ የትግራይን ህዝብ ነፃ አወጣለሁ ብሎ የሚንቀሳቀስ በኃይል እርምጃ ራሳችን ትግራይን የምናስተዳድረው ማንም ሰው እንዳይመጣብን የሚለው የነ ደብረጽዮን ኃይል ነው። ሁለተኛው ደግሞ ከአብይ ጋር ሆኖ ከውስጥ የሚሰራ ነው። ከውስጥ የሚሰራ ልክ ያኛውን የተቃወመ መስሎ ሌላውን ስራ ከውስጥ የሚሰራ ነው። አሁንም ድረስ ትላንትና በስልጣን ላይ ህወሓት በነበረበት ጊዜ የነበራቸውን ንብረት እንዳለ ሙሉ በሙሉ መልሶላቸዋል አብይ አህመድ። መውረሱም ሰርተው የወሰዱት መወረስም አልነበረበት። ሰርተው ያገኙ መወረስ የለበትም። ዘርፈው ያገኙ ደግሞ በትክክለኛው በህጋዊ መንገድ ደግሞ መጠየቅ ሲኖርባቸው ዝም ብሎ በስመ ትግሬ ሄዶ ለቃቅሞ ምናምን የነበረውን እንዳለ መለሰ ምናምን የመሳሰሉትን ነገር አሁንም በሀብት ገንዘብ በማዘዋወር ንብረት በመሸጥ ብዙ አይነት የባንክና የምናምን ሲስተሞች ውስጥ ህወሓቶች አሉ። ህወሓቶች ስላሉበት የጥቅም ተጋሪ ናችሁ። ስለዚህ አንተ እንዳልከው ከጥቅም አንፃር ከዚህ መንግስት ጋር መቆም አለባችሁ። ከዘላቂ ጥቅም አንፃር ደግሞ እዚህ መንግስት ውስጥ ገብተው እዛ እነ ደብረጽዮን የሚያደርጉትን ነገር አብረው የሚሰሩበትን ሌላ አጀንዳም አላቸው። በምንም ተአምር እዛና እዚህ ሁለት ኃይል ነው ብዬ እኔ ለሰከንድ ማሰብ አልችልም። ሁሉም አንድ ኃይል ነው። የተለያየ አንድም ጥቅም ሁለተኛ ደግሞ ዘላቂ የሆነ ሌላ ዓላማ እስካለ ድረስ ብቻ ነው እነሱ በእንደዚህ ሁኔታ የምታየው እንጂ እንደዚህ ተከፋፍሎ አንዱን ይሄ ለሚዲያ ፍጆታ ብቻ ይመጣል። ከዛ ውጪ ሌላን በእርግጠኝነት ሁለቱም ቦታ እግራቸዋል አብዛኞቹ። ስለዚህ በዚህ ደረጃ ልንሸወድም ልንታለልም አይገባም። ከድሮ ታሪካቸው ጀምሮ ስናጠናው ማለት ነው ደሬ። ሌላው ይህን ተከትሎ ያለው መረጃ መቲ ትናንትና በአፋር ድንበር ውጊያ እየተካሄደ ነው። ከርተው የገቡ ኃይሎች እንዳሉ ትናንት ተነጋግረን ነበረ እና በዚህ ጉዳይ ከዚሁ ጋር የሚያዝ ስለሆነ ነው። በአፋር ክልል አቅራቢያ ጨርጨር ቢሶበር በተባለ ስፍራ ነበረ ውጊያው። ወዲያውኑ እነ ጻድቃን ይህን ውጊያ ከዱ ሲባል ወታደሮቻቸው የቀሩትን ውጊያ እንዲከፍቱ አደረጓቸው። በጣም አስፈሪ ነበረ። እስካሁን ድረስ ይቁም አይቁም አናውቅም። እና ውጊያ የተካሄደው በህወሓት ታጣቂዎችና በእነዚሁ በነ ጻድቃን ኃይሎች መካከል ከባድ ውጊያ ነው ውሏል ውጊያው። እና እዚህ ጨርጨር ቤተሶበር የተባለ ውጊያ አሁን ብልጽግና የሰጋው ምንድን ነው? ከዚህ ከሆርሙዝ ሰርጥ ጋር በተያያዘ ነገር እንትን አለና ይህን ያህል ኢምፓክት የሚፈጥር ከሆነ የሚድሌ መስመር ሊዘጋ ይችላል የሚል ይሄ ጅቡቲ አዲስ አበባው ማለት ነው። እዛ ላይ ስለነበረ ውጊያው የተደረገው በዛ መስመር ላይ ስለነበረ ነው ከባድ ውጊያው እየተደረገ ያሉትና
አሁን ይሄን ውጊያ ድንገት ትናንትም የፈነዳው እኔ የሚመስለኝ ከ3 ቀን ነው ከ2 ቀን በፊት ነበር እነዛኞቹ የከዱት። ቀሪዎቹም ይከዳዱ ተብሎ ተፈርቶ ነበር። ስለዚህ እና አብይ ቶሎ ያስጀመሩት ነው የሚመስለኝ ውጊያ። የሆነ ሆኖ ዛሬ መረጃው አልደረሰንም። ትናንት ግን ውጊያው ሙሉ ቀን እንደዋለ ነው የሰማነው። በተለይ ይሄ የሚሌ መስመር ከተዘጋ ከፍተኛ ችግርና አደጋ እንደሚፈጠር በአገዛዙም ላይ ጭምር የታወቀ ነው። ዛሬ ግን መረጃ አልደረሰንም። ወደዛ ከመሄዳችን በፊት ወደ ሌሎች የአማራም ክልል መረጃዎች አሉ። መቲ መስዋዕትነት የከፈሉ አርበኞች አሉ። በትናንትናው ዕለት የአማራ ፋኖች እንመጣባቸዋለን። አማራ ክልሉ መረጃ ስንመጣ መቲ በተለይ 3 አርበኞች ታዋቂ አርበኞች በትናንትናው ዕለት መስዋዕትነት የከፈሉበት ነው። አርበኛ አማራ አሸነፍን ጨምሮ አንገቱ ላይ ሽርጥ ያደረገውን ጨምሮ ነው። በጣም የተመሰከረላቸው ታዋቂ ጀግኖች ናቸው እና በጣም የሚገርመው በትናንትናው ዕለት ሰኔ 15 ማለት ነው በምስራቅ ደንቢያ ወረዳ ሮቢት በተባለ ቦታ ላይ ነበር የተደረገው። በ3 ቢች ኦራል የመጡ ሞልተው የመጡ ወታደሮች ናቸው የመከላከያ ድንገት ከበባ ያደረጉት። በዋነኝነት 220ኛ ኮር ናቸውና በጥቆማ እንደመጡ ነው መረጃዎች ይወጡ ያሉት። የሆነ ጥቆማ የሰጠ አካል የሚል ነው። መረጃው ሲደርስ እናመጣዋለን። እና በነገራችን ላይ በዚህ ውጊያ ድንገት ቢከበቡም የፋኖ ኃይሎች ቢከበቡም እጅግ በሚገርም ሁኔታ ከስፍራው ከደረሰን ዜና አብዛኛውን ሞት አንጠባጥቦ ሄደው ያገዛዙ ኃይል ነው። አብዛኛው ጉዳት ያስተናገደው ማለት ነው በሰው ኃይል በመሳሪያ ምርኮ ያስተናገደው እሱ ነው። እና እስከ ምሽት ድረስ ውጊያው እንዳላቆመ ነበር ስንሰማ የነበረው። ይሁንና ሰፊ ኤሪያን የተባለ በዛ አካባቢ ያለውን ነገር በማካለል በተደረገው ውጊያ ውጡ ተብለው ነበር። እነዚህ 3 አርበኞች ከበባው ስላለ ውጡ ሲሉ የተናገሩት ቃል በቃል አለ። ካሁን በኋላ በየትም በኩል ልንወጣ አንችልም፣ ዙሪያውን ተከቧ ያለን የመጨረሻው እድል ፈንታ ጽዋ ተርታችን እንደ ቴዎድሮስ ጽዋ በክብር ማለፍ ነው በማለት እነሱ በወሰዱት እርምጃ እጅግ በርካታዎች ናቸው ያለቁት። ነገር ግን እነሱ አስቀድመው ይህን ነገር ከማድረጋቸው በፊት ጓዶቻቸውን ተሰናበቱ። ለመጨረሻው ፍልሚያ እየገባን ነው፣ ዙሪያው ተከቧል፣ እስከምናደርገው ጥግ ድረስ የምናደርገውን የምንሰራውን ስራ ወተን የቴዎድሮስን ጽዋ እንጠጣለን ብለው ተሰናብተዋቸዋል። በተሰናበቱት መካከል ነው በክብር ያረፉት። እጅግ በርካታዎች ናቸው። ነገር ግን አንዳንድ መረጃዎች ወጥተዋል። ከዛ በኋላ እንዳንቀድም ብዬ ነው። ከዚህ መካከል የሆነ ችግር አለ ወይ፣ የተፈጠረ ችግር አለ ወይ፣ የጥቆማ ነገር አለ ወይ የሚል አንዳንድ ክርክር እየተደረገ ነው። ግምገማም እያደረጉ ነው። ያ ነገር እንደደረሰ እናደርጋለን። እነዚህ ጀግኖች በጣም በሚገርም ሁኔታ ተመልካቾቻችን ብዙ መስዋዕትነት የከፈሉ ብዙ ታሪክ የሰሩ ሰሞኑን እናነባለን። ታሪካቸውን እየተናገርን ብዙ ነገር ያደረጉ ናቸው። ጦርነት ነው ተመልካቾቻችን። እኛ አንዋሽ የሞተው አዛዥ ነው ጀነራል ነው ምናምን ነው እያልን በስውር የሚቀብረው አገዛዙ ነው። እንደዚህ አይነት ትግል ላይ ሲገባ መስዋዕት ይከፈላል። እንደዚህ ይመጣል። ያለው ነገር መነገር አለበት። በአዲስ አበባ ሄደው መስዋዕትነት ከከፈሉት ጀምሮ ከነሱ ጀምሮ የዋሸነው ነገር የተደበቀ ነገር የለም። ታሪካቸው በጉልህ እየተነገረ ነው ያለው እና በዚህ ሁኔታ ነው። እጅግ በርካቶች አዝነዋል። በተለይ እና አማራ አሸነፍ ምን ማለት እንደሆኑ ምን ሲሰሩ እንደነበረ ብዙዎች ያውቋቸው ስለነበረ ነው። ያው በክብር አርፈዋል፣ በሰማዕትነት አርፈዋል። ጓዶቻቸውም እኛ እናንተን ዓላማ ከዳር ሳናደርስ አናርፍም የሚል ቃል ኪዳናቸውን በትናንትናው ዕለት አድሰዋል። ተመልካቾቻችን እንደዚህ አይነት የህይወት መስዋዕትነት እየተከፈለበት ያለ የምር ትግል መሆኑን ሁላችንም እንድናጤነው ነው። ትናንትና አሁን እኛ በሆነ ነገር ስንናገር ነበር አይደል? ተቆጥተን አገዛዙ ጋር ያለው ነገር እስከዚህ ደረጃ ድረስ ከሯል እያሉ እንደውም ስለ እግር ኳስ ስለ ሰሜን አሜሪካው ምናምን እያነሳ እንደዚህ ህይወት የሚከፈልበት ነው። የመረረ ነገር ነው። ትልቅ ነገር ነው። በዚህ ላይ መቀለድ አይገባም።
በእንደዚህ አይነት ነገር ላይ መቀለድ አይገባም ነው። ሆኖም እጅግ በርካታ ጉዳት እንደነገርኳችሁ ያስተናገደው በርካታ ጉዳት የደረሰው በአገዛዙ ኃይል ላይ ነው። እነሱ ስለማይናገሩት ብቻ ነው። በዚህ ግን መነገር ስላለበት ትናንት በክብር አርፈዋል። የአፄ ቴዎድሮስን ጽዋ በራሳቸው ፈጽመውታል የሚለውን ነገር መናገር ስላለብን ነው። ተመልካቾቻችን ይሄን ይመስላል በደንቢያ በትናንትናው ዕለት የሆነው ነገር። መልካም። ያው እንግዲህ የትግሉን መራርነት የዓላማውን ትልቅነት የሚያሳይ መስዋዕትነት ነው በዘገባህ ላይ ያመጣኸው። እነዚህ ጀግኖች ብቻ ሳይሆን ከዚህ ቀደም ብዙ መስዋዕትነት የከፈሉትን ስታስብ በዚህ ባለፉት 3 ዓመታት ጦርነት ውስጥ የተሸከሙት ዓላማ የሚሞቱለት ዓላማ ተራ ምናምንቴ እንዳልሆነ የማትመለስ ነፍሳቸውን የሰጡበትን መንገድ ነው የምናየውና አንዳንድ ሰዎች እንደሚቀልዱበት ወይም የብልጽግና ሰዎች እንደሚሳደቡት አይደለም። ትግሉ በጣም መራርና በጣም ትልቅ መሆኑን የሚያሳይ ነው። እነዚህ አይነት መስዋዕትነት የሚከፈልበትና ብዙ ትምህርት ነው እያስተማረ የሚሄደው። ያው ጀግንነት እንደምታውቀው ነው፣ ለትውልድ ወደ ትውልድ እየተላለፈ ነው የመጣው። እዚህ የደረሰው ይቀጥላል። ዋናው እዚህ ያለው ደግሞ ያው ያለበት ኃላፊነትን ያውቀዋል አይደል እንዴ? መበርታት መንድ ማድረግ፣ የነሱን ወገኖች ቤተሰቦች መደገፍ፣ ልጆቻቸውን የተለያዩ ልጆች እናት አባት ጥለው ሚስት ጥለው የወጡ ናቸው ብዙዎችና ያን በማድረግ ማጽናናት ውጭ ያለውም ኃይል ኃላፊነት አለበት ለማለት ነው። ታሪካቸው ገና ይዘከርላቸዋል። ትልቅ ታሪክ ጽፈው አልፈዋል። ጓዶቻቸው የነሱን ዓላማ እንደሚያሳኩ ቃል ገብተዋል። ቁጭት ነው የበለጠ ትናንት ከፍተኛ ቁጭት ነው የነበበው ተመልካቾቻችን የተነበበው። ይህን ካል ዘንዳ እንደተባለው ነው አገዛዙ ጀነራል እንኳን ሲሞትበት አይናገርም በዜና እንደ በቃ በሌላ ነገር ላይ እንትን ሲሉ ሲጮሁ ይገርሙኛል ምናምንና ታውቃላችሁ አይደለ? ከድርጅት እና ኢቲቪ እና እንትኖች እንኳን እንደዛ እየተሰደቡ ክፍት ነው ኮሜንት መስጫቸው። ድርጅቶች ከከፈቷቸው ኦፊሻል ፌስቡክ ገጾች መካከል ለአንድም ማስተያየት ዝግ የሆነው የማን እንደሆነ ታውቃላችሁ? አስተያየት መስጠት ማለት የመከላከያ ፔጅ የመከላከያ ነው እንደተጠላኩ ነው። የመከላከያ ፔጅ ለመክፈት ሞከሩ። አንዴ ሲወርድባ በቃ አሁን ያ ማለት ነው የታወቀ ነው። መከላከያ ህዝብ ተፍቶታል ማለት ያ ሁሉ ሺህ አባል እንኳን ቀጥሮ በኦንላይን ማለት ነው በዚህ የሳይበር አርሚ ቀጥረው ስድቡ ይበዛል። ስለዚህ ዝግት አድርገው ቆልፈው ተገላግለዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ ውድ ቤተሰቦቼ፣ ውድ ኤርትራውያን፣ ውድ ኢትዮጵያውያን ሰላማችሁ ይብዛልኝ እያልኩኝ ዛሬ ደግሞ ቁርስ ነው ይዤላችሁ የመጣሁት። ገንፎን የሚጠላ አለ ብለን አናስብም። እንግዲህ የውድ ኢትዮጵያውያን ሁላችንም ቤት እንሰራና እንበላለን። እንዲሁም ደግሞ አራሶች ሲወልዱ ይበላል ማለት ነው። እንግዲህ ገንፎ ለቁርስ ሰርቻለሁኝ ቤተሰቦቼ። ይሄን የመሰለ ገንፎ ማለት ነው ሰርቻለሁኝ። በጣም አሪፍ ቆንጆ። ለዛ ላይ ደግሞ የኢትዮጵያ በርበሬ ነው ያረኩበት እላችኋለሁኝ። እዚህ ጋር እንግዲህ ያረኩበት ዘይት ሰምና ነው ማለት ነው። ቅቤ የሀገራችን ቅቤ ባናገኝም እዚህ ደግሞ የኢትዮጵያ በርበሬ የተመጣን ቤት ውስጥ የተዘጋጀ በርበሬ ነው ማለት ነው። ይሄ ቴስት መጣ እዚህ ሀገር ይዛልን መታ ነው። በጣምና አሪፍ ቆንጆ ነው ማለት ነው። በርበሬ አረኩበት። ቅቤ ካረኩ በኋላ እንግዲህ ይሄን የመሰለ ቁርስ ልበላችኋ ሰርቻለሁኝ። ብልአፍያ በሉ፣ ሆዳችሁን እንዳማችሁ በሉን እላችኋለሁኝ። ኑ እንብላ፣ ቁርስ እንብላ እያልኳችሁ እንግዲህ ገንፎ ሀገራችን ላይ እንግዲህ እየታወቀ ነው። እኔ ያለሁበት ቤት ራሱ በጣም ነው የሚሰሩት፣ ግን ነገር ግን እንደኛ አይደለም የሚሰሩት ማለት ነው። የሚሰሩት እንደኛው ይሰሩትና በለብና ነው የሚሰሩት። ለበና ያመጡና በወተት ማለት ነው፣ ወይም ደግሞ በኦርጎ ወይም ደግሞ በለብና ነው የሚሰሩት። ለብና ሳይሆን ለበን ማለት ነው። በለበን ኦርጎ በሆነው ማለት ነው ይሰሩታል። ነገር ግን ይጣፍጣል፣ በጣም አሪፍ ነው። እነሱ የሚበሉት ግን እንደ የመኖቹ ነው የሚበሉት። የመኖቹን ስጋውን ይቀቀሉትና መረቅ
እንደ መረቅ ይሰሩታል። ከዛ በኋላ ደግሞ ትንሽ ሳሳ ነገር ያረጋሉ፣ ሄልባ ያረጉበታል። ሄልባ ደግሞ አብሽ ማለት ነው ያረጋሉ። በጣም አሪፍ ነው ይሰሩትና እንደኛ ይበላሉ። ነገር ግን እንደኛ በርበሬና ቅቤ አርጎ አይደለም የሚበሉት። አንዳንድ ቤት ሊበሉት ይችላሉ፣ አንዳንድ ሀገር ማለት ነው። እኛ አንዳንዶች ደግሞ እንዲያረጉትና በማር ነው የሚበሉት በነገራችን ላይ። እኛ ግን ያው ኢትዮጵያኖች በቅቤና በበርበሬ ነው የምንበላው ማለት ነው። ይሄን የመሰለ ቆንጆ አሪፍ ቁርስ ማሻአላ ተባረከላ። ኑ እንብላ፣ ቁርስ እንብላ። ተዘጋጅቷላችኋለሁኝ። ሁሉ ነገሩ ያማራ፣ ሁሉ ነገሩ የጣፈጠ ነው። በዛ ላይ ደግሞ ትንሽ ሴት የወጣ ስትል የሰራሁት ማለት ነው። በቹከላ ስለሰራሁት በቹከላም በደንብ አርጌ አላስተካከልኩትም። ዝም ብዬ ነው እንትን አርጌ እኔና እህቴ ነው የምንበላው። እንግዲህ ሌላ ሰው የሚበላ አይደለም ማለት ነው። እና ሰርቻለሁ ይሄን የመሰለ ማለት ነው። ኑ ቁርስ እንብላ ቤተሰቦቼ። እንዲሁም ደግሞ በቅንነት ቪዲዮን ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ ቤተሰብ። ቅንነት ለራስ ነው። እናንተ የሚያስፈልጋችሁ እጅና ስልክ ብቻ ነው። ምንም የሚከፍሉበት ምንም የምታወጡበት ነገር የለም። ስለዚህ እጃችሁ ላይ ጠቅ ለማድረግ ነው እላችኋለሁኝ። ጠቅ አርጓት ቪዲዮዋን አይከፈልም። በነገራችን ላይ ይሄ የቀረስኩት በተለያየ ቀን ነው ማለት ነው። በተለያየ ቀን ነው የቀረስኩት እላችኋለሁኝ። እናም ደግሞ ለቤቴ ደግሞ አዲስ የሆናችሁ እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ደውል ምልክቷን መንካቱን እንዳረሱ ላስታውሳችሁ ብዬ ነው ማለት ነው። ምክንያቱም አንዳንዳችን በቹከላም ትተን ነው የምንወጣው እና ቅንነት ለራስ ነው። ለሌሎቹ ደግሞ ሼር ያረጋ ዩቲዩብ እንትና ያረጋዋል ማለት ነው። ለሌሎች ሼር ያረጋል። ላይክ ሲኖረው ላይክ ከሌለው ደግሞ ሼር አያረግም ማለት ነው። ስለዚህ ትላልቅ ዩቲዩበሮች ያላችሁ እዚህ ውስጥ ካላችሁ ላይክ አርጉ። በቅንነት አይከፈልበትም እላችኋለሁ። ከታች ያለነው ደግሞ እናበረታታ፣ አበረታቱ። እኔም በቻልኩ አቅም መዞረቁም ያለው እንጂ አበረታታለሁ። እናንተም ደግሞ ከጎኔ ሁኑ። እስካሁንም ከጎኔ ስለሆናችሁ ከልብ ከልብ አመሰግናለሁ። ጀዛካላሁ ኸይረን። ሙስሊም እህቶቼ፣ ክርስቲያን እህት ወንድሞቼ ሁላችሁንም አመሰግናለሁኝ። እንዲሁም ለሀገራችንም ጸሎት እያረግን ነው። እንዲሁም ደግሞ ዱአ እያረግን ለሀገራችን ለእምዬ ኢትዮጵያ ዱአ እናርግ ማለት ነው። ኢትዮጵያ ያለችበት በላ ሙሲባ ላይ እንግዲህ ነጂ እንዲያወጣት ዱአ እያረኩኝ ሀገራችን ለዘላለም ትኑር እምዬ ኢትዮጵያ እያልኩኝ እንግዲህ ቁርሳችን እየበላን ነው። እናንተም ኑ ብሉ ተጋብዛችኋል። የዛሬ ቁርስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ እወዳችኋለሁ ሁላችሁንም። ቻው ቻው።